ያ ማለት ሙሉ እዚህ ጋር የምናየው ሮዝሜሪ ነው። ምንም ውሃም ምንም ነገር በቃ ይሄ እንግዲህ ትክክለኛ የሮዝሜሪ አሰራር ይሄ ነው። እንግዲህ ይሄን ይመስላል። አሁን እንግዲህ ዛሬ የማሳየሽ ሮዝሜሪ እንዴት ነው የሚሰራው፣ የእውነት ከቤት ውስጥ የሚሰራው ሮዝሜሪ ትክክል ነው ወይ ወይንስ የሮዝሜሪ ትክክለኛ አሰራሩ እንደ ኢትዮጵያዊነታችን እንደ ኢትዮጵያ ሄርባል ሳይንስ እንዴት ነው ሮዝሜሪ የሚሰራው የሚለውን ነው በደንብ ማሳይሽ። እንግዲህ አሁን ብዙ ሰው እኛ ጋር መጥቶ ኢንፊውዝ አናረግም እሳት አናስነካም ስንለው ብዙ አይነት ጥያቄ ስለሚያመጣ በዛ ውስጥ የሮዝሜሪ ከቤት ውስጥ እንዴት ነው የሚሰራው የሚለውን ነው የምናሳያቸው። እስቲ እንግዲህ ያ ሮዝሜሪ ጀምረን እስክንጨርስ በእጅ አይነካም፣ ባዶ እጅ አይነካውም። ይሄ ይኸውልሽ እንግዲህ ይሄ ነው ሮዝሜሪያችን። እንግዲህ ይሄ ምንድነው ይኸውልሽ እዚህ ውስጥ የምታየው ብሌንድ ሆኖ ምን ብሎ ሮዝሜሪው በራሱ ይሄ እንግዲህ አሁን እዚህ ውስጥ ምንም አይነት ዘይት የለውም። መጀመሪያ የነበረው ምንድነው የራሱ በርጥብነቱ ነው ብሌንድ የሚደረገው። በርጥብነቱ ብሌንድ ከተደረገ በኋላ ውሃና ዘይቱ በራሱ ነው የሚለያየው። አሁን ይሄ መጀመሪያ እንትን ስንለው እዚህ ድረስ ውሃ ነበረው። ከዛ አሁን ሌላ ጋር ያሳየሁሽ ቅድም ብዙ በብዛት ያላለ ይሄን ቀንሰን ነው አይደለ ተፈታ ነው። ስለዚህ እዚህ ድረስ ውሃ ነበረው፣ ውሃና ዘይቱ የተቀላቀለ ነበር። ስለዚህ በሂደት ምንድነው የሚሆነው ውሃው እየተነነ እያለቀ ዘይቱ እዚህ ውስጥ እየቀረ ይመጣል ማለት ነው። ስለዚህ ይሄ አሁን የምታየው እንግዲህ አሁን ያውሽ እንደዚህ ስተዩ እንኳን በቃ ወዝ ነው አይደል የምታየው። በቃ ይሄ እንግዲህ በኋላ ላይ ተጨንቆ ኤክስትራክት ተደርጎ የሮዝሜሪ ዘይት የሚባለው ትክክለኛ ዘይት እንግዲህ ይሄ ነው። እንደምታየው ይኸውልሽ በደንብ እንትን ሆኗል። ምንም አይነት ነገር ይሄ እንግዲህ አሁን ስንተኛ ወሩ ላይ ነው መሰለሽ? ይሄ 7ኛ ወሩ ላይ ነው። ይሄ ስንት ጊዜ ከጀርባ ለማዘጋጀት? ከ8 ወር እስከ 1 ዓመት። አሁን እንደምታየው በቂ ዘይት ካላገኘንበት አሁን እንደዚህ አድርገሽ ስታየው በቂ ዘይት ከሌለው በቂ ዘይት ከራሱ እስኪያወጣ ድረስ እንጠብቀዋለን። በቂ ዘይት ካለው ጥሩ ከሰጠን 8 ወር ላይ እናቆማለን። 8 ወር ላይ ይጨምቃል ማለት ነው። አሁን የምታየው እንደ ስታየው አይሽም? ዘይት አታይበትም፣ ገና ትንሽ ነው። ልክ ጊዜው ሲደርስ ግን እኔ ስታደርጊው ዘይቱን የሚወጣው ያ ማለት ሙሉ እዚህ ጋር የምናየው ሮዝሜሪ ነው። ምንም ውሃም ምንም ነገር በቃ ይሄ እንግዲህ ትክክለኛ የሮዝሜሪ አሰራር ይሄ